ከመሸ እንግዲህ አብርሃም ወደ ሄርሜላ ቤት አቀንቷል። ያም የሆነበት ምክንያት እንግዲህ አቡና አምሩ አብርሃምን ሲወጣ ሲገባ እንግዲህ የተጠባበቁ ነበረ። አጋጣሚ የሆነው እንግዲህ ብቻውን አግኝተውት ወክ እያደረገ ነው እንግዲህ ወደ ሄርሜላ ጋር ሊወስዱት የቻሉት። ያችን አጋጣሚ ተጠቅመው እንግዲህ ዛሬ አዲስ የዩቱብ ቻናል ተከፍቷል። እሱም አቦ የሚባሉ ልጅ ማለት ነው። ያው ብዙዎቻችሁ ይሄ ነገር እንደሚከሰት ታውቃላችሁ። ብዙዎቻችሁን ግምታችሁ ነበር ወደ ሄርሜላ ጋር ይመለሳል፣ መመለሱ አይቀርም፣ ሩታ ራሽን ጠብቂ፣ ሩታ ክብርሽን ጠብቂ፣ ሩታ ራሽን አስከብሪ፣ በጣም ብዙ ኮሜንቶችን አይ ነበረ። እውነት ለመናገር ግን ሩታ የእውነት አንቺ ጀግና ሴት ነሽ አይደለ? ብርቱ ሴት ነሽ፣ እንቁ ነሽ፣ የሴት ልክ ነሽ፣ ጎበዝ ነሽ፣ እማትበገር ሴት ነሽ። ግን ደግሞ እየተፈጠሩ ያሉት ነገሮች አንቺ ከምታረጊያቸው ነገር ጋር አብሮ አይሄድም። ገባሽ አይደለ? አብርሃም እንግዲህ ቀለበት ካወለቀላት በኋላ ወይ በማግስቱ ይሁን ወይ በስንተኛው ቀን ይሁን አላውቅም፣ ይሄ ቪዲዮ እንደዛ አይነት ቪዲዮ ነው የተቀረጸው። ለምን ዛሬ ላይ ከኤፋ ጋር በመጣችበት ቪዲዮ ላይ ሄርሜላ ጸጉሯን ቁጥጥር ተሰርታ ነው አይደለ የመጣችው። ይሄኛው ደግሞ ኖርማል ጸጉሯን ብቻ የሆነ እንደ ፖኒቴል ነገር ይዛው ነው የመጣችው ሂውማን ሄርም ቢሆን። ስለዚህ ይሄ ቪዲዮ የሚሆነው ከቀለበቱ ካስወለቋት ቀጥሎ ነው። ያው የእነሱ ቪዲዮዎች እንግዲህ የቆዩ ቪዲዮዎች ናቸው ፖስት እያደረጉን ያሉት እና የእውነት ነው የምላችሁ አብርሃምም ቁርጥ አድርገ መቁረጥ ያለብን ነገር ቆርጠ ወስነ ህይወትህን ኑር። የእውነት እንዴ ለተመልካች ምንም ክብር የላችሁም እኮ የእውነት ምንም በቃ አይደለ? ይሄን ያህል ሰብስክራይብ ይዘህ አብርሃምም ቢሆን እንዴት ነው ማለት ትንቀሳቀሳለህ፣ ትራመዳለህ፣ ታወራለህ፣ ደህና ነህ። እንግዲህ አዎ ስትራ ውስጥ ልትገባ ትችላለህ፣ ግን ደግሞ መወሰን ነው። በቃ ቁርጥ አድርገህ አይ እኔ ከሄርሜላ ጋር ነው የምኖረው፣ ከሄርሜላ ጋር ነው፣ ከሩታ ጋር ነው የምኖረው፣ ከሩታ ጋር ነው። ወስን። ምንድን ነው የምትወላውለው? እንግዲህ ዛሬ ሄርሜላም የጠየቀች ነበረ እስከ ዛሬ እንዴት ነው ያልናፈኩ እኔ እናንተ ልክ እንደ ዛሬ እንደዚህ እንደ ማታ እንግዲህ ቻው ደህና ደር ተባብለን እንዲሁም የምታስታውስ ከሆነ ፕራንክ ቪዲዮ ሰርቼክ በዛ በማግስቱ አልተገናኘንም፣ አልተደዋወልንም። በማግስቱ አዲስ ነገር ተፈጠረ። እኔ ግን አሁንም ተስፋ አልቆርጥም። ቀለበትን ብታወልቅልኝ ከእጄ ላይ ልቤ ላንተ አሁንም ቦታ አለው። እወድሃለሁ፣ አፍቅርሃለሁ፣ አከብርሃለሁ። አንተ የኔ ነክ እንጃ ማለት እውነታው ራሱ ከየት እንዳለ አሁን ላይ ራሱ ሁላችሁም ግራ ይገባ ነው አይደለም? ሩታም እዛ ጋር እንግዲህ አብርሃምን ወደ ራሷ መልሳ ያሉት ነገሮች ለማስተካከል እየጣረች እያየናቸው ያሉ ነገሮች አሉ። አሁን ላይ ደግሞ ሄርሜላ ያው ዛሬም ካስተዋላችሁ በኤፋ አብሮ በመጡ ቪዲዮ ላይ ጊዜያቶች ይፈጃሉ እንጂ አብርሃም ከኔ ጋር ይሆናል ወደ ነበረበት መልሰዋለሁ ብላ እንግዲህ ስትፎክር ነበረ። ዛሬ ደግሞ ከመሸ ደግሞ ያው እንደምታዩት ጭራሽ ቤቷ እንግዲህ መጥቶ ግን ደግሞ እዚህ መሆኔን ሄርሜላ ፕሊዝ ለሩታና ለኤፋ እንድትነግሪያቸው ፈልጋለሁ፣ እንዳያስቡ እንዳይጨናነቁ እያለ ነበር። ስለዚህ አብርሃም ላይ ምንድነው ላይ እየተመለከታችሁ ያላችሁት? አብርሃም የሆነ ተገዶ የሆነ ነገር ያስገደደው ነገር እንዳለ ከጀርባው የሆነ ነገር እንዳለ ነው እንግዲህ እየተመለከትን ያለ ነው። አብርሃም የእውነት አውቆ አበድ እየሆንክ ያለው አውቀ ከሆነ እግዚአብሔር አይወደውም። የእውነት ነው የምልህ። ወስንና ውሳኔህን በራስህ ለመንቀሳቀስ በራስህ ለመራመድ ሞክር። ሰላም ሰላም ተወዳጆች እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅርን አብሽ ይመኝላችኋለሁ። ለዩቲዩብ ቻናል አዲስም ያለው ናችሁ ላይክ ሼር እና ሰብስክራይብ እንዲሁም ኮመንት አስቀምጡ። ሰብስክራይብ እያደረጋችሁ ሺ ማሮቼ እንግዲህ እየተመለከታችሁ ናችሁ እየተፈጠረ ያለውን ነገር። ብዙዎቻችሁንም ተስፋ እየቆረጣችሁ በሚፈጠረው በሚደረገው ነገር በጣም ተስፋ እየቆረጣችሁ እየተናደዳችሁ የተበሳጫችሁ እያየው ነበረ። እንግዲህ እነሱ ወደውና ፈቅደው እኛ ቪዲዮ የትኛውን ቪዲዮ ብንለቅ ስለሚታይልን ችግር የለውም አይነት ነገር ነው እንግዲህ አሁን ላይ እየሰሩ ያሉት እና ይሄ ደግሞ ማለት ነገ ላይ ህሊናቸውን የሚጸጣቸውና የሚወቅሳቸው ነገር ቢያደርጉ መልካም ነው። እኔ ነገ ላይ እንዳልኳችሁ ሩታ ከዚህ ህይወት ራሷን አውጥታ ከልጇ ጋርና ከራሷ ጋር አዳዲስ ቪዲዮችን አዳዲስ ኮንተንቶችን እየሰራች ብትመጣ የእውነትን እምላችሁ ከበፊቱ የበለጠ እንደውም ሞር ቪዲዮቿ ይታዩላታል፣ ቫይራል ይወጣሉ። ለምን ሩታ በጣም ብዙ ሰው ነው የሚወዳት። በጣም በብዙ እህቶች ልብ ውስጥ ያለች እንስት ናት። ግን አሁን ላይ አንዳንድ የሚፈጠሩ ነገሮች ትክክል እንዳልሆነ የእውነት እንግዲህ ሰሞኑንም በተፈጠሩት ነገሮች ብዙዎቻችን ደስተኞች ብንሆን አብዛኞቻችሁ ደግሞ ይሄ ነገር አላማረንም፣ መጨረሻው ብቻ ይመር እያላችሁ ነበር። እንግዲህ ያው
በነገራችን ላይ ኦዲየንሶች የሚገምቱትና የሚናገሩት ነገር ከመሆን ወደ ኋላ አይልም። እንዲሁም ብዙ ጊዜ አንድ እህታችን እዚሁ በእኔ ዩቱብ ቻናል ላይ ብዙ ጊዜ ሀሳቧን ታጋራኛለች እና ምንድን ነው የምትለው እህታችን ዳጌ እኔ የእውነት ነው የምልሽ ወላሂ ብላ ነው እንደው ምናልባት ኮሜንቱን ፒን አደረግላችኋለሁ ማለት ነው። ሩታና አብርሃም ተጣልተዋል፣ የእውነት ሪል ተጣልተዋል። ግን አሁን ላይ ተስማምተውን ድራማውን እየሰሩ ያሉት እንጂ አብርሃም ወደ ሄርሜላ ጋር ይመለሳል ምን አለች በይኝ ብላኛለች። በነገራችን ላይ አንዴ ብቻ ነው በጣም ብዙ ጊዜ ደጋግሞ ሀሳቧን ሼር ታደርገኛለች እና አንዳንድ ጊዜ ኦዲየንስን በእርግጥ አንዳንድ እህቶች አሉ የእውነት የሚያውቁ ወይ በአቅራቢያ ወይ ደግሞ በዙሪያው ያሉትን ነገሮች የሚያውቁ ልጆች ሀሳባቸው ወደዚህ ሼር ያደርጋሉ። እኛ ደግሞ እዚህ ጋር ፖስት በሚደረጉትና በሚለቀቁት ቪዲዮዎች ሀሳብና አስተያየት እንሰጣለን። ለምን ያላየነውን ነገር ይሄ ነው ያለው ልንል አንችልም። ግን እንደ እውነታው ስናወራ አብርሃምና ሩታ መታረቃቸው ሰላም መፍጠራቸው የሚያስደስት ነገር ነው። ግን አብርሃም ደግሞ ያው ብዙ ነገሮችን አበላሽቷል። በተለይ ከሄርሜላ ጋር እንግዲህ ቃል እስከ መግባት ቀለበት እስከ ማሰር ብዙ ደረጃዎችን ሄዷል። ይሄ ልጅ አይደለ እንደሚወዳት እንደሚያፈቅራት እንግዲህ ነው አይደል የሚያመለክተው ቀለበት እስከ ማሰር ድረስ። ግን ደግሞ ያው ሽማግሌ ልኮ አይደለም ወይ ቤተሰብና ዘመድ አዝማድ ሰብስቦ አይደለም። ግን ሄርሜላ የመጣችበት መንገድና ሩታና አብርሃም የለያየችበት መንገድ አመጣው ትክክል አይደለም። በቃ ያንን ነው እኛ የምንቃወመው። ገብታችሁ አይደለ? ይኸው እስኪ ሄርሜላ ቢጃማ እንኳን ለብሳ እንዴት እንደምታምር ቆንጆ ልጅ ናት። ምንም ይጎላት ነገር የለም። ግን ስራዋ ነው ውበቷን እያበላሸ ሁኔቷን እያበላሸ ያለው የምታደርጋቸው የምታከናውናቸው ድርጊቶቿ ናቸው። ነው ዛሬ እንኳን በጣም ደስተኛ ነች። እኔ ምን አይነት ልብ እንዳለ አላውቅም። በጣም ደስተኛ ነበረ፣ ስትፈነጭ ነበር፣ ስትዘል ነበረ። እኔ አንተን አልቀየምህም ስቲል ጫማውን እንኳን እያወለቀችለት ነበር። ቤት ከገባ በኋላ ምን ልስራለሽ? ሻይ ላፍላለህ? ትኩስ ነገር ነው? ቀዝቃዛ ነገር ነው? ሻወር ከወሰድክ በኋላ በቃ መናገር ያለብን ነገር ትነግረኛለህ? አስፈራርተውክ ነው ወይ? የተለያዩ ነገሮች እየጠየቀችው ነበረ። እነግርሻለሁ፣ ዛሬ ግን አልነግርሽም እያላት ነበር ነው እንግዲህ ዛሬ አብረን ነው የምናድረው። እኔ ቤት ብዙ ጊዜ ስትመጣ ለማደር ትጓጓለ። ቤቴን ፏርጌ ሸበረቅ አርጌ ስለምጠብቅ እኔ ጋር ለማደር ትጓጓለ። ዛሬ ግን አብረን እናድራለን ያለችው ነበረ። እንግዲህ ቀጣይ ቪዲዮ እንግዲህ ምን እንደሚሆን ሁላችን በጉጉት እንጠብቃለን። ሀሳባችሁን ኮሜንት ላይ አስቀምጡልኝ። ወዳችኋለሁ። ባባይ